የገበያው ኑሮ ውድነት ሁሉም ጋር ነው። ኢትዮጵያ ብቻ ለሚመስላችሁ ነው። ሁሉም ጋር ነው። በነገራችን ላይ በጣም ነው ይሄን ሱፐርማርኬት የምወደው። በጣም እንደምታዩት ፍሬሽ የሆኑ ነገሮች ናቸው የሚገበያዩበት። ግን አትክልት ብቻ ነው ያለው። አትክልትና ትንሽ ጥራጥሬ ነገር አለ። እንደዚህ በቃ ለሌላ እኔ ኢትዮጵያ ብሄድ እንደዚህ አይነት ሱፐርማርኬት መክፈት እፈልጋለሁ። እንደዚህ አይነት ሾፕ ማለት ነው። በጣም ነው የምወደው። በነገራችን ላይ እንደዚህ ተደርድሮ ምናምን ሳይ ደስ ይለኛል። እና ከዛ ዋጋው ራሱ እዛው ላይ የሚጻፍበት እንደምታዩት በተለያዩ ደስ የሚል አትክልት ቤት ነው። በጣም ነው የምወደው። በጣም በቃ ምን ልበላችሁ፣ ሁሉም ነገር ፍሬሽ ነው። ሁሉም ሰው እዚህ ጋር ነው የሚገዛው እየመጣ ሱፐርማርኬት ነው፣ ግን አትክልት ብቻ ነው። አንዳንድ ቦታውን ስትሄዱ አትክልትማ ይሄ በቃ ሁሉም ነገር የያዘ ሱፐርማርኬት ነው ብዙ ጊዜ። ግን እኔ ይህንን በጣም ነው የምወደው። በጣም በቃ ፍሬሽ ነው ሁሉም ነገር እና በጣም ነው ደስ የሚለኝ ሁሌ ከዚህ እየሄድኩ ብገዛ ማለት ነው። እንግዲህ ዛሬ ሱፐርማርኬት ሂጃለሁኝ። ሂጄ ምን እንደገዛው አሳያችኋለሁ። በዛሬ ደግሞ ያው ስንት እንደገዛሁት ዋጋውንም ማለት ነው። ሂሳቡን እንደው ስንት ይመስላችኋል? ገምቱ እስኪ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ወይኔ ጉዴ በእንቅፍ ልቤ ምንድን ነው ፊት የሚጫጫረው? ዛሬ ሾፒንግ አድርጌ ነበረ እና ምን እንደገዛው ምናምን ከዛ ደግሞ ስንት ብር እንደሆነ ነግራችኋለሁ። አይ ብሩን እንኳን አልነግራችሁም፣ ግን ከጊዜ ወደ ጊዜ የኑሮ ውድነት ኢትዮጵያ ብቻ አይደለም እዚህም ጨምሯል ለማለት ነው። ለማንኛውም እስኪ ምን እንደገዛው አሳያችኋለሁ። ያው እዚህ ሀገር በጣም ኃይለኛ ፀሐይ ስለሆነ እንጥራይን እዚህ ውስጥ አድርጌዋለሁ። ወረድ ከዛ እዚህ ጋር የገዛሁበት አለ። ሁለት ሾፒንግ ነው ያደረኩት። እዚህ ጋር ዶቄት ገዝቻለሁ። ዶቄት ያው እንጀራ ማለት ነው፣ ለእንጀራ የሚሆን ዶቄት። ከዛ ደግሞ እዚህ ጋር እንቁላል ገዝቻለሁ። እንቁላል ከበላው ብዙ ጊዜ ሆነ፣ ግን ቁርስ ብዙ ጊዜ መብራት እንዳለብኝ ለራሴ የነገርኩትና ለቁርስ የሚሆን እንቁላል ገዝቻለሁ። እዚህ ጋር ሻምፖ ሻምፖ ስላችሁ የገላ መታጠቢያ ሳሙና ማለት ነው። ከዛ እዚህ ጋር ደግሞ የእቃ ማጠቢያ ፌሪ ገዝቻለሁ። ከዛ ደግሞ እዚህ ጋር ዶሮ ገዝቻለሁኝ። ዶሮ እንዳልኳችሁ ዶሮ ከበላው ቆየው አቅጦምም ሰረም አቅጦም። ስለዚህ ዶሮ ለመስራት ዛሬ አስቤያለሁ። ዛሬ ምሳሌ ዶሮ ነው ማለት ነው። ይሄ ዶሮ በጣም ትልቅ ነው፣ ግን ለሁለት ቀን ለሶስት ቀን ነው። እንደ ፈረንጆቹ ነው መብራት የፈለኩት። ዛሬ ደግሞ እንደ ፈረንጆቹ ሰርቼ ማለት ነው፣ ያበሻ ሳይሆን። ከዛ እዚህ ጋር ደግሞ ሌላ አትክልት ቦታ ሂጄ ይሄ በግሩንስ ይባላል ወይም ደግሞ በኮሪያንደር ነው ምናምን ብቻ ቅጠል ነው፣ ወደዋለሁ። እዚህ ጋር ደግሞ ይሄንን ምንድነው ወይን በጣም ነው የምወደው። እዚህ ጋር ደግሞ ቃሪያ ላሳያችሁ። አይታችኋል? ይሄ ቃሪያ ይሄንን ቃሪያ እንደው በስንት እንጀራ ቢኖር ኩርሽም አድርጎ በቃሪያ በእንጀራ መብላት ነበረ። ከዛ እዚህ ጋር ደግሞ ሰላጣ ገዝቻለሁ። እዚህ ጋር ደግሞ ሎሚ፣ ሁለት ሎሚ የገዛሁት ይበቃኛል። እናቴ ኢኮኖሚ የሚባል ነገር ግድ ነው። እዚህ ጋር ደግሞ ሁለት ሽንኩርት፣ ትላልቅ ስለሆነ ትንሽ ነው የምገዛው። በነገራችን ላይ የሚያስፈልገኝን ያህል ለዛሬ ነጭ ሽንኩርት። ከዛ ደግሞ ይሄ ምንድነው? አፕል። ወይኔ ግሪን አፕል በጣም ነው የምወደው። ከዛ ደግሞ እዚህ ጋር ኩከምበርም 3 ነው የገዛሁት። ያው ሰላጣ ስሰራ ብዙ ጊዜ ሰራም አልበላው ነው መንገራችን ላይ ኩከምበር ብዙም አልወድም። እዚህ ጋር ደግሞ ምንድነው የሚባለው? ይሄ ላሳያችሁማ። ይሄ ነገር ይሄ ታውቁታላችሁ ምንድነው የሚባለው? ኢትዮጵያም አለ አይቻለሁ። ኢትዮጵያ ሲጀመር የሌለ ነገር የለም፣ ብራችሁ ይጭነቀው እንጂ ይሄን በጣም ነው የሚጣፍጠው፣ በጣም ማለት ነው። ከዛ በጣም ነው የምወደው፣ በጣም ማለት ነው። በነገራችን ያተረተ ችግር የለብኝም፣ ግን ይሄ በፊትም ብዙም አልነበርኩም፣ ግን አሁን መብራት ጀምሬያለሁ። ለምን ግድ ስለሆነ እና እንዲህ አገዝታለሁ። እንግዲህ ገምቱ ይሄንን ስንት ብር እንደገዛሁት በኢትዮጵያ አስባችሁ ንገሩኝ። በኢትዮጵያ አስባችሁ ከነገራችሁኝ እኔ ለእናንተ ስጦታ ስንት ብር እንደገዛው ካወቃችሁ ለእናንተ ጊፍት ወይ ካርድ ሞላላችኋል ወይ የሆነ ነገር። ሁለት ቦታ ስለሆነ ሄድኩት። ይሄ ዶሮ ምናምን የገዛሁበት ነው፣ ዶቄት ምናምን።
ይሄ ደግሞ አትክልት ምናምን የገዛሁበት ነው። አውቀዋለሁ ወረዲ ነው ዋጋውን፣ ግን ስንት እንደገዛሁት እናንተ ካወቃችሁ ካርድ ትሸለም እና ይሄን ይመስላል። ኑሮ ውድነት ሁሉም ጋር ነው ጨምሯል። እውነት ለመናገር በነገራችን ላይ እኔ ሾፒንግ የማደርገው ያው ብቻዬን ስለሆንኩ ነው። አለቃ የዚህ የለችም እና እሷ ኦርደር ማድረግ ትችላለች። እኔ ብፈልግ እንዲያደርግልኝ ብላ ችግር የለባትም። ግን እኔ ራሴ የምፈልገውን ቀን በቀን ኦርደር አላደርግም። እሄድና የምፈልገውን የሚያስፈልገኝን ነገር ነው ሸምቼ የምመጣው። ስለዚህ እኔ ያው ቤት ተከራይቼ ምናምን አለም የምኖረው ብቻዬን ነው ለጊዜው። ከትንሽ ጊዜ በኋላ ግን አለቃይም ትመጣለች እንደ በፊት ሆናለሁ ማለት ነው። እስከዛው ግን ያው ራሴ ሾፒንግ ሰራ ማደርግ ያለውን ነገር በጣም ስለሚገርመኝ እኔ እቺ ነገር ገዝቼ እንዲህ ራሴን ከያዝኩኝ እነሱም እንዴት እየኖሩት ነው? ያ ማለት ባጭሩ የኢትዮጵያ ኑሮና እዚህም ውጭ ሀገር ስንኖር በጣም ርካሽ ይመስለናል እንጂ ሂሳቡን ስናስበው ከኢትዮጵያ ጋር እኩል ነው። እንዲሁም ኢትዮጵያ ይሻላል ብዬ አስባለሁ። እና ይሄ ደግሞ የሚሆነው ለምንድነው? እኛ አሁን ኢትዮጵያ ወስነን ለመግባት ላቃተን ልጆች እኔ በተለይ አሁን ላይ ኢትዮጵያ እኔ ቤት ተከራይቼ ትዳር ወይም ማለቴ ትዳር እንኳን ገና ነው። ቤት ተከራይቼ ራሴን ችዬ ኃላፊነት ወስጄ ኑሬ አላቅም። አዲስ አበባም እያለሁ ልክ እዚህ እንደምኖረው ነበር የምኖረው። ሰው ቤት ነበረ እና ያን ያህል ከባድ ነበር። ብቻ ለማንኛውም ኑሮ ውድነቱ ከብዷል፣ ገብቷል። ሁሉም ገብቷል ነው ከፍቷል። ሁሉም ጋር በጣም ከፍቷል ኑሮ ውድነቱ እላችኋለሁ ማሮችዬ። መልካም ጊዜ። እስኪ እናንተ ጋር 1 ኪሎ ሽንኩርት ስንት ነው? እስኪ 1 ኪሎ ሽንኩርት እናንተ ሀገር ያላችሁበት ሀገር ስንት ነው?